ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ ደግሞ መድኃኔዓለምን በሳቅ ፍንድት ጨርሼ ነው እናንተ ጋር የመጣሁት። እውነቱን ያላዛር እናት ከእስር ቤት ተፈታሽ ተብሎ የወጣችበትን ቤት አይታችሁታል? እኔ ሳየው ማለት ነው እንዳልኩኝ ከዶሮ ቤት ዶሮ እርባታ ነው እንዴ ታሰረችው አልኩኝ እኮ መድኃኔዓለምን። ከዶሮ ማርቢያ ቤት እኮ ነው የወጣችው አይደል? ቦታው እንደዛ ነው አይደል? እስር ቤት እንደዚህ ነው እንደ ኢትዮጵያ ተቀይሯል። እኔ አላውቅም፣ ግን ሴትዮዋ የወጣችው ከዶሮ ቤት ውስጥ ነው። ከዶሮ ማርቢያ የሚመስል ነገር ውስጥ ደግሞ የዶሮ ማርቢያ ነው እንደዚህ አይነት ነገር የሚሰራው ለዶሮ ማርቢያ ነው እንጂ እንደዚህ አይነት ነገር ውስጥ ሰው አይታሰርምና፣ አረ ጉድ! እንደው በዚህን ያክል እኛን ሽወዳ። ሌላው ላይ ቅርና ማለት ነው እንደው ወደ ቁም ነገሩ ልምጣና ወጣም ወረደ ቀልድም ቢሆን እውነትም ቢሆን የሰው ልጅ ላይ ይህን የሚያክል ድንጋይ ተነስቶ አይወረወርም። ያላዛር እናት እኔ ወንድ ናት ወይ ሴት ናት? እናት ናት፣ የልጆች እናት ናት። በእውነት ግን ወንዳ ወንድ ፀጉሯን ተቆርጣ ሱሪ ለብሳ በቃ ይቺ እኮ የወንድ ሆርሞን ነው ያላት እንጂ ይቺ ምንም የሴት ያንን የሚያክል ሰውዬ አሳሰርከኝ ብላ ያንን የሚያክል ድንጋይ አንስታ በአደባባይ ላይ ልጭንበት በጣም ነውር እኮ ነው። በጣም ነውር። እንድትታሰርም ወይ ደግሞ ታስራም ከሆነ የምር ሆኖ እንድትታሰርም ያደረጋት እኮ ስራዋ ነው አይደል እንዴ? የምታደርገው ነገር የእናትነት ወግ የላት፣ የሴትነት ማዕረግ የላት። የእውነት በቃ እንደው እግዚአብሔር ይቅር ይበለኝና የተፈጠረችው ወንድ ስታይል ግን እንደው ልጆች ወልዳለች፣ ሴት ሆና ማለት ነው። ልጆች አላት። ነገሯ ስራ ሁሉ ወንድ ናት። በቃ ሱሪ፣ ጫማ፣ ፀጉሯን ተቆርጣ የወንድ ልብስ መልበስ ነው የቀራት እንጂ ወንድ ያላዛር ታላቅ ወንድም ናት እቺ ሴትዮ የእውነት እንጂ እናቱ አይደለችም። ያላዛር ታላቅ ወንድም ናት። ያላዛር እናት ማለት ነው መድኃኒት። እና ይሄ ጥሩ አይደለም፣ አግባብ አይደለም። ደግሞ ስድቧ እናት አፈር ትብላ፣ እናትን የመሰልክ በስመ አብ ወወልድ ወመንፈስ ቅዱስ። እናት አፈር ትብላ እኮ ሳናቀው ድሮ ልጅ ሆነን ማለት ነው የተሳደብነው ስድብ እስካሁን ይቆጨኛል። ማርያምን በአሁን ላይ ሆኜ ሳስበው ማለት ነው እንዴት እናት ትሰደባለች? ማርያምን እኔ የኔን እናት አፈር ድሜ ትብላ ቢሉኝ እወዳለሁ አልወድም። ያኔ ልጅ ሆነን ሳናቅ ብዙ ነገር አድርገናል፣ ብዙ ቃላቶችን ተጠቅመናል። አሁን ደግሞ እሷ ይሄንን የምታክል ሴትዮ እናት አፈር ትብላ እያለች እየተሳደበች የሰው ላይ ድንጋይ ለመጫን ይሄ እኮ በጣም 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 ነውር ነው። በጣም ስድቧስ እናት እንደዚህ ትሆን? እናት አፈር ትብላ፣ እናትን የመሰልክ ምናምን ጌታ ኢየሱስ ክርስቶስ ድረስ ግን ምን ሆና ነው ግን? ወይኔ ወይ የእናትነት ማዕረግ የላትም፣ ወይ የሴትነት የጨዋ ደንብ የሴት ደንብ የላትም፣ ወይ ደግሞ ምንድነው ግን? ምንድነው እንደዚህ አይነት ነገር? ምንድነው? ለምንስ ነው እንደዚህ አይነት ነገር እየለቀቁ ወደ ህዝቡ የሚያመጡት? እኛ እኮ ክፉ ነገር እየተናገርን በእነሱ ምክንያት የእውነት የባሰ ኃጢአታችን ላይ ኃጢአት እየጨመረን እኮ ነው። እንደዚህ አይነት ቆሻሻ ስራ፣ ቆሻሻ ስድብ እያያዙ የመጡት። ይህን የሚያክል ሰውነት ይዛ ሁለት ፀጉር አውጥታ እንጨትም ሽበት ያወጣል። ማርያምን በስማ እንቴ እናት አፈር ትብላ። አንተና ወይኔን የምታሳስረኝ? አዎ ስራዋ ነው የሚያሳስራት፣ ስራዋ ልጅቷን ያደረገቻት ነገር ትንሳኤ ያደረገቻት ነገር ያደረሰችባት በደል የሰራቻት ስራ እንዴ! እንደውም ቶሎ ተለቀቁ። እንደውም እነዚህ በደንብ ተቀጥተው ማለት ነው ለሰው መዘባበቻ እንደዚህ አይነት ስራ ደግሞ ሌላ ሰው እንዳይሰራ መቀጣጫ ሆነው ነበረ መውጣት ያለባቸው። ያቺ ሄለን የምትባለው በጣም ረስቻታለሁ። እንደውም በእሷ ላይ ሰራለሁ ብዬ የእውነት እሷ እንደው ተጀምሮ እስከሚጨረስ በጂጂ ነበረ የሰው ስም እያጠፋች እንደገና እነዘቡ ላይ እነ ኢሱ ላይ መጣች። የእነሱ አምላክ ደግሞ ይሄው የት እንዳደረሳት እዩ። እና በሰው ላይ ግፍ መስራት ጥሩ አይደለም። እግዚአብሔር በሆነ በኩል መጥቶ ኃይለኛውን ይለቅብናል። ኃይለኛውን ሰው የእውነት ያዝብናል። ህዝብ ሲያመጽ ለእግዚአብሔር አልገዛ ሲል ኃጢአት ሲበዛሉ አባቶች ሲያስተምሩ
መጥፎ መንግስት ይታዘዛል አሉ። እውነት እኮ ነው ይሄ። አንዳንዶቻችን በቀልድ አድርገን እንወስደዋለን። ስለዚህ ሰው ላይ ግፍ የሚሰራ እንደዚህ አይነት ከአንደበቱ ደግሞ ክፉ ነገር የሚወጣ የአልዓዛር እናት መጨረሻዋን እንግዲህ እግዚአብሔር ያሳምረው። ለእሷ ሳይሆን የልጆቿን መጨረሻ መድኃኒዓለም ያሳምረው። ማርያምን የልጆቿን መጨረሻ እሷ የምትናገረው ቃላቶች፣ እሷ የምትሳደበው ስድብ፣ የምትሰራው ስራ ሁሉ ነገ ጧት ለልጆቿ መዘዝ ነው። ነገ ጧት ለልጆቿ ትችት ነው። ነገ ጧት ለልጆቿ አንገት መድፊያ ነው። አልዓዛርስ ከእሷ ጋር እየተጨማለቀ ነው። እሱም ወንድነቱም ሴትነቱም አልታወቀም። ማርያምን እናትና ልጅ እናትየዋ ወንድ ትሁን ሴት እኔ አልለየዋትም። አሁን እውነቴን ለመናገር አልዓዛርም ቢሆን እዚህ ጋር አባወራ ነው ብዬ እኔ አላስበውም። የእውነት ወንድ ይሁን ሴት እሱንም መለየት አቅቶናል። ስለዚህ ቤተሰብ ወንድነታቸውን ሴትነታቸውን የአልዓዛር እናት ሴትነቷን እኔ አላየሁትም። የእውነት አልለየዋትም። በአጠቃላይ እኔ ምን አይነት ሴት እንደሆነች አላውቅም። በዚህ እድሜ መንገድ ለመንገድ ጭቃ ላይ ይሄ ሁሉ ዝናብ እየዘነበ ድንጋይ አንስታ ሰው ላይ የምትለቅ እንደው ያ ባሏ ምን ያህል ችሏት ነው እስካሁን ድረስስ አብሯት የኖረው? ማርያምን እሱም ደብዛው ወጥቷል፣ ጠፍቷል። አሁን እኔ ነገሩ ስልችት ብሎት እሱም አርፎ ቁጭ ብሏል። የእውነት እና በጣም የምታሳዝን በጣም እኔ ልጆቿ በጣም አሳዘኑኝ፣ ትንንሾቹ ማለት ነው። ትንሿማ ከእሷ ጋር ከሆነ ጉዷን ሁሉ ታያለች ቁጭ ብላ የምታደርገውን ነገር መልሷ ምን እንደሆነ ብቻ አላቅም። ነገ ጧት ስትጠይቃት ወይ ደግሞ በኋላ ቪዲዮ እንደዛ ተቀራርጸው እቤት ውስጥ ተደባድበው ምናምን ከጨረሱ በኋላ ማሚ ይሄ ምንድነው ብላ ስትላት ምን አይነት መልስም እንደምትሰጣት እኔ አላወቅኩም። እውነቴን ነውና ለልጆቿ እንኳን ማለት ነው ጥሩ ነገር ማስቀመጥ ያቃታት ሰው እኮ ለፍቶ ደክሞ ልጆቹን የሆነ ጥሩ ነገር ላይ ለማድረስ ጥሮ ካልሆነለት ይተዋል አይደለ? በጥቂቱም ቢሆን ግን ማለት ነው የሆነች ትንሽ ነገር በራሷ ላይ እንኳን ሰው ወላጅ በራሱ ላይ ትንሽ ነገር ሰርቶ እናታቸው እኮ እንደዚህ ጀግናና መልካም ሴት ጥሩ ሴት ናት ብለው እንኳን የእናታቸው ስም በጥሩ እንዲነሳላት የምትፈልግ እናት አለች። እንደው ጥራ ግራ እንኳን ለልጆቿ የሆነ ነገር ማድረግ ያቃታት እናት ካለች ማለት ነው። እና ይቺ ግን ማለት ነው እንደዛ አይደለች። ማርያምን በስመ አብ ወመንፈስ ቅዱስ። እንዴ ልጆቹ እኮ ነገ ጠዋት እኮ ተማሪዎች ናቸው፣ ጓደኞች አላቸው፣ ታዳጊዎች ናቸው። እንዴ ድንጋይ ለድንጋይ እንደዚህ እየለቃቀመች ጭቃ ለጭቃ ላይ እየዞረች እንዴ እብድ ናት እንዴ እናታችሁ እኮ ነው የሚባሉት ልጆቹ። እሷ ለልጆቿ አታስብም እንዴ ትንሽ እንኳን? እንዴ የልጆቿን አይምሮ የሚነካ የልጆቿ አይምሮ ልባቸውን የሚሰብር ነገር ለምን ስራ ትሰራለች? እንደዚህ አይነት ነገር እንዴ በስማም። የዛሬውማ አይጣል እኮ ነው። ጭራሽ ከዶሮ ቤት ውስጥ ወጣ የታሰረች መስላ ከዶሮ ቤት ውስጥ ወጣ ሰውየው ላይ የድንጋይ ናዳ። በዛ ላይ ደግሞ ድንጋዩን ተውት፣ ስድቡ እናት አፈር ትብላ። አረ በስመ አብ ወመንፈስ ቅዱስ። ምን ነው እናቴ እግዚአብሔር እናቷን ነፍሳን ይማርላት። ባለፈው እናቴም አባቴ ሞቷል አርፏል ብላለች መሰለኝ ኢንተርቪው ሲያደርጋት ይሄ ልጇ ማለት ነው። ግን እናት ላላቸው ላለን ማለት ነው 1000 ዓመት የማቱሳላንና የሕዝቅኤልን እድሜ ለእናቶቻችን ያበደሩልን። እናትማ አፈር አትብላ ማርያምን። ይሄ ልክስክሷን ስራዋን ይዛ እዛው አርፋ ትቀመጥ። እየወጣች የሰው እናት አትሳደብ። እናት አፈር ትብላ። ይሄን የሚያክል ሰውዬ በጣም ነውር ነው ማርያምን። በጣም ነውር። ለስሙ ትልቅ ሰው ተብላለች። የአልዓዛር እናት ታዋቂ ናት። ግን ስራዋ ሁሉ የዘገጠ ስድቧ ሁሉ የበከተ። በስመ አብ ወመንፈስ ቅዱስ። አረ ጉድ እንዴ! በጣም የማትማር የምትገርም ሰው ሴት ይቺን አየሁ። የእውነት እናትነቷን ያላየንባት ሴትነቷን ያላረጋገጥንባት። እንዴ ምን አይነት ሆርሞን ተሸክማ ነው የምትዞረው? የወንድ ነው ሆርሞኗ? የሴት ነው? የወንድ ሆርሞን ነው ያላት እጅ ሴትዮ ማርያምን። አረ በስመ አብ ወመንፈስ ቅዱስ። የዛሬው ደግሞ እኮ ይለያል። እኔ ከዶሮ ቤት ከዛ ከማራቢያ ቤት ወጥተው ከእስር ቤት ተፈተው፣ እሺ ሰውየው ላይ ደግሞ የድንጋይ ናዳ። ጌታ ሆይ ደረስልኝ። አረ